ናቲ ጉድ ሰራት። ሄሉን እንግዲህ ልቧ አርፎ ቆርጦ ከተቀመጠበት መጦ ቀስቅሶ እንግዲህ እንደ አዲስ የድሮ ነገር እንዲያገረሽ ወይ ደግሞ የድሮ ፍቅሯ እንዲመለስ ካደረገ በኋላ እንግዲህ ሚስቱ ከች ብላለች። ያሳዝናል። ብቻ አንዳንድ ሰዎች ሁለት እግር አለን ብለው ሁለት ዛፍ ላይ ለመውጣት ይሞክራሉ እና በኋላ ላይ ግን አወዳደቃቸው የከፋ ነው የሚሆነው በነገራችን ላይ። እና እንግዲህ ሄሉና ናቲ በነገራችን ላይ ገና ሄሉ ከናሂ ጋር ከወንድሟ ጋር ሆና ቪዲዮ መስራት ስትጀምር ነው መከታተል የጀመርኩት እና የፕራንክ ሀሳቧ በጣም ይመቸኛል። በጣም ማለት ነው ከምነግራችሁ በላይ እከታተላት ነበረ። ከዛ ናሂ የራሱን ህይወት ጀምሮ በራሱ መንገድ ሲጓዝ እሷ ደግሞ ከጓደኞቿ ጋር ከዛ ደግሞ ናቲ መጣ። ከናቲ ጋር በጣም የሚገርም ፕራንክ ታደርግ ነበር። የተመታ ፕራንክ በቃ የሚገርም ከልቧ የሆነ ፕራንክ ነበር የምትሰራውና ዩቲዩብ ላይ በጣም የምከታተላቸው ልጆች ሄሉና ናቲ ነበሩ። ከዛ በኋላም እያለ ቆየ። ሄሉ የእውነት ለመናገር ኮንፊደንሷ በጣም ይለይ ነበረ። ትውስታውን ሳነሳላችሁ በጣም በቃ ይለያል። በሰውነት አቋሟ፣ በከለሯ በጣም ብዙ ሰው ኢግኖር ያረጋት ነበር፣ ይሰድባት ነበር፣ ያጣጥላት ነበር። ከዛ ግን ናቲ መጦ በቃ አለውልሽ አላት። ከዛ ሄሉን በጣም በኮንፊደንስ ትንቀሳቀሳለች፣ በኮንፊደንስ ታወራለች፣ በኮንፊደንስ የፈለገችውን ታደርጋለች። ደስ የሚል ህይወት ነበራት እና እብድ ነበረች በአጠቃላይ እና ናቲም በጣም ነጻነት ሰጧት። ደስ የሚል ጊዜያትን አብረው አሳልፈዋል። በጣም ብዙ ፕራንክ እንዲሁም ቁም ነገሮችን ብዙ ነገሮች ሲተላለፉ ነበሩ። ከዛ እንግዲህ ሁለታቸው አብረው ፕሮሰስ ጀምረው ነበረ። የናቲ ተሳካ፣ ሄሉ ቀረች ማለት ነው። በመሀል እንግዲህ እሱ ሲሄድ ሄሉ እንግዲህ እዚህ ህይወት ጀምራ ነበር። ባጭሩ አጠር አድርጌ ነው የምነግራችሁ ታሪኩን። ከዛ በኋላ ከቆየ በኋላ እሷ እዚህ ህይወት ጀምራ ምናምን ነገር ነበረ። እሱ ደግሞ ህይወት አልስተካከልለት አልሞላለት ብሎ በእስር ቤትም ነበረ። እንዲሁም ደግሞ በቃ የሰው ሀገር ኑሮ ከባድ ነበር። ብቻ በብዙ ፈተናዎች ውስጥ ሆኖ ረዘም ላለ ጊዜ እንግዲህ ተራርቀው ነበር። ሄሉም ህይወት የጀመረችው ህይወት አልቋ ወይ ደግሞ መጨረሻው አላምር ብሎ ብቻዋን ነበረች። በአጠቃላይ እሱ የእውነት ድብርት ውስጥ ነበረች። የድሮ ኮንፊደንሷ የድሮ በቃ በነጻነቷ የለም። በቃ በጣም ዝምተኛ ሰው ሆናለች። በጣም በቃ የተረጋጋች ሰው ሆናለች። ያ እብደቷ፣ ያ ቀልዷ፣ ያ ጨዋታዋ፣ ያ ፈገግታዋ፣ ያ ሳቋ ሁሉ ጠፍቶ በሚያሳዝን ሁኔታ እንደነበረችው አይታችኋለን፣ ምን አይነት ህይወት ላይ እንደነበረች። እና እኔ ብዙ ጊዜ ትቼ ነበረ። ያው በቃ ናቲ ከሄደ በኋላ ብዙም እየተከታተልኳት አይደለም የነበረው። እንዳልክ መጦ ነበር፣ ሌላ ወንድም መጦ ነበር ምናምን፣ አልተከታተልኳቸውም። በቃ ናቲ እና እሷ የነበራቸውን ላይፍ ስለማቅ ደበረኝ። እንደ አዲስ በቃ ሌላ ሰው ጋር ሆና ሳያት ደብሮኝ ያው እያተከታተልኳት አይደለም። እንደ አዲስ በቃ ናቲ መጦ ከዛ ድብርት ውስጥ ከዛ ጭንቀት ውስጥ እንድትወጣ ሰርፕራይዝ በሰርፕራይዝ አድርጎ እውነተኛና ትክክለኛ ፍቅርን በደንብ ተንከባክቧት እንደ ሴት አይቷት የድሮ በቃ ኮንፊደንስሽ፣ የድሮ ነጻነትሽ፣ የድሮ ፈገግታሽ ጠፍቷል። ስለዚህ በቃ ደስተኛ ላረግሽ ፈልጋለሁ፣ አብረን እንቀጥል፣ አብረን እንኑር፣ አብረን እንሁን እንደ ድሯችን ብሎ እንግዲህ ከሄሉ ጋር ጥሩ ጊዜ እያሳለፉ ነበረ። ሄሉን በቃ በደስታ 100% ከምታምነው ሰው የልጅነት ፍቅር አይረሳም። በነገራችን ላይ ከዛ በፊት እኔ ወንድ ጋር አይቻት አላውቅም ሄሉን፣ የመጀመሪያዋ ነው ናቲ። ከዛ ውጪ ሌላ ወንድ ጋር እዚህ እዛ ስትል አይቻት አላውቅም። እና ከዛ እንደዛ እያሉ ጥሩ ጊዜ እያሳለፉ አንድ ሴት ደውላ የሆነ ሰርፕራይዝ አለ ላንቺና ለናቲ ብላ እንግዲህ ናቲና አንቺ ካሜራ ይዛችሁ ጠብቁኝ ብላ ቁጭ ብለው ምን ይሆን ይችላል ሰርፕራይዙ ምንድነው እያሉ ሲጠብቁ አንድ ልጅ እየሮጠች መጣ። ሄሉን ገፍትራት ገብታ ናቲ ደረት ላይ ተለጥፋ እንግዲህ አቅፈዋለች ማለት ነው። ምንድነው የተፈጠረው ምናምን አላውቃትም አለ። አንድ አውቃት አለው ብቻ ተደነባበረ። በቃ ያልጠበቀው ነገር ስለሆነ ማለት ነው። ልጅቷን በቃ ሰራችለት። ሄሉ በቃ ማመን አልቻለችም፣ ደነገጠች። በኋላ ላይም እሷን ለመማታት ሞክራ ነበረ። ሄሉ ምንም ባላጠፋችው እንደዛ ተባለ። ናቲ ለምኖ ልጅ ከቤት አስወጣት። ሄሉንም ሲያባብላት ነበረ። አንቺንም ፈልገው አንቺንም ወዶ እያለት ነበር። ዛሬ እንደ አዲስ ተገናኝተው እንግዲህ ብዙ ነገር ብላለች። እኔ ልጅቷ አሳዘናኛለች፣ አልዋሻችሁም። አንዳንድ ሰዎች ምን አለ መሰላችሁ የሰው ህይወት መጫወቻ ያደርጋሉ። ለጊዜው ሲጠቀሙባችሁ ይቆዩና ከዛ የሆነ ጥቅም ሲያገኙ ወይ ደግሞ የሆነ ፍላጎታቸው ሲሳካ ወይ ደግሞ የሚፈልጉትን ነገር ሲያገኙ እዛ ጋር ቃል የገቡትን ነገር እዛ ጋር በቃ የሆነ እኔ እንጃ ተስፋ ለሰጡት ሰው ብዙ ህልሞችን እንድታለም ካደረጋት በኋላ እጥፍ ካለ የራሱን ምቾት እንጂ ያ ሰው ምን ይግጠመው ምን ይሁን
አይመለከታቸውም። እና ከናቲ የተረዳሁት ነገር በእርግጥ ሄሉም የራሷ ህይወት ጀምራ ስለነበረ ሄሉን ለመርሳት ብለህ ምናልባት እዚች ልጅ ጋር እያወራህ ነበረ፣ ግን በጣም ተጫውተህባታል፣ ቀልደህባታል፣ ጊዜዋን አባክነህባታል። በጣም የገረመኝ ፓርት ደግሞ እውነታውን ነግረሃት ከሷ መለየት ስትችል ልክ ከሷ ጋር በቃ ትት ስትል እንደምታገባት እንደምታፈቅራት በቃ ቤተሰቦችን ሁሉ አስተዋውቃት ምናምን ያ ሁሉ ተስፋ ከሰጣት በኋላ ሄደህ ሄሉን ስታገኝ ወይ ደግሞ ሄሉ ጋር የነበረ ፍቅር እንዳልወጣል ስታቅ አይ እንዲ ነው በቃ እኔ ከሄሉ ጋር ነው መሆነው ብለህ የጀመርከውን ነገር ዘግተ መምጣት ስትችል ጭራሽ እውነታውን እንኳን ሳታስረዳት ምንም እውነታ ሳትናገር እንዲ ነው እንደዛ ነው ብለህ ሳታወራት ሳታስረዳት ሄሉ ጋር እየሮጥክ መጣ። ያቺ ልጅ የፈለገ ነገር ብትሆን ብትወድቅ ብትታመም ብትሞት ምን ብትል ምንም ግድ አልሰጠም። እዛ ጋር እሷ ፍቅር ብላ ተስፋ አድርጋ አንተን እየጠበቀች መምጣትን እየተጠባበቀች፣ አንተ ግን ሮጠ ወደ ማመጣ ወደ ሄሉ። በእርግጥ ይሄንን ከምትወደው ሰው ጋር ከምታፈቅረው ሰው ጋር መሆነ ክፋት የለውም፣ ጥሩ ነገር ነው፣ ደስ ይላል። ግን አንተ እዛ ጋር አስጀምራት ለአንዱ ጻድቅ ለአንዱ ደግሞ ሰይጣን የምትሆንበት ምክንያት አልገባኝም። ለምን እቺ ልጅ ሴት ነች አይደለ እንዴ? ሴት ስለሆነች መረዳት ስትችል ወይ ደግሞ ማትቀጥል ከሆነ አልቀጥልም ብለ በስርዓቱ ማስረዳት ስትችል አንተ ዝም ብለ ዘው ብለ የገባበት ግዘው ብለ ወጣ። እሷ ግን እንድትሰቃይ ያደርጋታልና የሰራው ስራ ጥሩ አይደለም። አሁን ራሴን አጠፋለሁ እያለች ነው ሄሉ። ደግሞ እሷን ተዋት፣ ወደ እኔና በቃ አትወዳትም አትፈልጋትም አይደል? ተዋት በቃ ከኔ ጋር ሁን ስትለው እቺ ልጅ ደግሞ እንግዲህ ራሴን አጠፋለሁ ስትል እያባበላት ይገኛል። ሄሉን በጣም ተናዳ ስሜታዊ ሆና እንግዲህ ሄዳለች። በጣም አስቸጋሪ ነገር ተፈጥሯል። በምን አይነት መንገድ ነው ችግሩን ሊፈታ እንደሚችል አላቅም። ናቲ ራሱ በጣም ከባድ ሁኔታ ውስጥ ገብቷልና እኔ የእውነት ለመናገር እች ልጅ መምጣቷ ስህተት ነው ብዬ አላስብም፣ አላምንም። ለምን የገባላት ቃል አለ፣ የነገራት ነገር አለ፣ የጠበቀችው በጣም ብዙ ነገር ነበረ። ስለዚህ በአንድ ቀን በአንድ ሌሊት ምንድነው ያለው? በቃ ከሰው ጋር ቪዲዮ ስሰራ ምናምን አይተሽ የሚቆርጥልሽ ነው የመሰለኝ። ፍቅር ቀልድ ነው እንዴ? ፍቅር እቃቃ ነው እንዴ? አንተ ነህ እኮ ለእሷ ሙሉ በሙሉ 100% ፍቅር ያልነበረ እንጂ እሷ እኮ ለአንተ 100% ፍቅር ነበራት፣ ፍላጎት ነበራት። ያንን ነገር እንዴት ነው መተው መርሳት የምትችለው? ከሌላ ሰው ጋር መሆንህን አምና መቀበል የምትችለው እንዴት ብላ ነው? ምክንያቱም አንተ የሰጣት ትልቅ እየተስፋላ እና አባባልህ ራሱ ደስ አይልም። ሄሉን ባትጎዳት ደስ ይለኛል። በእርግጥ የእውነት ለመናገር እሷም ህይወት ጀምራ ነበር፣ አንተም ጀምረ መኖርህ መቆየትህ ክፋት የለውም። ግን ክፋቱ አንተ ምንድነው? አንደኛ ለዚች ልጅ ያለውን ትክክለኛ ስሜትን አለመናገርህ፣ ሁለተኛ ነገር ደግሞ ለሄሉም እንደዚህ አይነት ነገር በእርግጥ ጊዜ አላገኘም። ደስታ በደስታ ነው። እሷን ለማስደሰት ነበር ስትጥር ስትለፋ የነበረው። በቃ ጊዜህን ሁሉ ለእሷ ነበር ስትሰጥ የነበረው። ጊዜ አላገኘም። ግን እች ልጅ የእውነት ራሷን ታጠፋለች ለሚለው የእውነት ልታጠፋ ትችላለች። ለምን ብዙ ተስፋ ሰጧታል። እንደሚያገባት ነግሯታል፣ እንደሚወዳት ነግሯታል፣ እንደሚያፈቅራት ነግሯታል። ቤተሰብ ጋር እንግዲህ አስተዋውቋታል። አንድ ወንድ ልጅ ከቤተሰብ ጋር ሲያስተዋውቅ አንድ ሴት ልጅ በጣም ትልቅ ቦታ እንዳለው ለሷ ነው የምትረዳው፣ አንድ ሴት ልጅ ሁላችንም እንደምናውቀው። ስለዚህ ይሄ ሁሉ ተስፋ የሰጣት ሰው በአንድ ያልወድሽም አልፈልግሽም ብሏት እንዴት አርፋ የምትቀመጥ ይመስላችኋል? ወይም ደግሞ እናቴን ወደሱ ለማምጣት የሷ ለማድረግ ያሰበችው ያቀደችው እቅድ ሊሆን ይችላል። ናቲ በምን አይነት መንገድ ነው ራሱን ነጻ ሊያደርግ ወይ ደግሞ ከሄሉ ጋር ብቻ መሆን እንደሚፈልግ ሊያስረዳት የሚችለው አይታወቅም። ግን ይቅርታ ብሎ ይቅርታ ባይ ክሳትም እኔ እንጃ አላቅም በምን አይነት መንገድ ይችልሽ ክሷት ከዛ ከሄሉ ጋር በሰላማዊ መንገድ ሊቀጥሉ እንደሚችሉ አይታወቅም። በጣም ከባድ ነው። ግን ብቻ ሄሉ ርር ነው ያለችው። በቃ ውስጧ ርር ነው ያለው። በጣም ታሳዝናለች እውነት ለመናገር እና ከባድ ነው። በአንድ ድንጋይ ሁለት ወፍ ወይም ደግሞ ሁለት እግር ታለኝ ተብሎ ለዛፍ ላይ አይወጣም። አስቡበት፣ ሴቶችም ወንዶችም። ሰው አትደራርቡ፣ በሰው ስሜት አትጫወቱ፣ በሰው ስሜት አትቀልዱ። እና ሄሉና ናቲ ድጋሚ አንድ ላይ ሲሆኑ ድጋሚ በፍቅርን ሲያሳልፉ ሳይ ደስ ብሎኝ እየተከታተልኳቸው ነበር፣ ስለነሱ ቪዲዮ ባልሰራም እና አሁን ግን እንደዚህ አይነት ነገር ሳይ ደግሞ ደበረኝ የእውነት ለመናገር እና ፈጣሪ እንዳደርጓቸው እንግዲህ ለማየት ያብቃን። እች ልጅም አንዳንዴ ሰይጣን አይጠፋም። በቃ በሚዋደዱ ሰዎች መሀል የሚገባ ሰይጣን አይጠፋም። ልጅቷንም አልፈርድባትም። ግን አንድ ሰው
የኔ በቃ አልፈልግሽም፣ አልወድሽም፣ አላፈቅርሽም እኔ የራሴ ህይወት አለኝ እያለኝ በእርግጥ ተጭኜ እሱን እኔ ካልሆንክ ወደ እኔ ካልመጣ ብዬ ይህን ያህል እንትን ልል አልችልም እንደኔ በሆን። ግን እች ልጅ ደግሞ ተዋሽታለች። ብዙ ተስፋ ሰጧታል። የማያደርገውን ነገር አደርጋለሁ ብሏል። እንደዚህ መሆኑ አይገርምም። ለማንኛውም እስኪ የነገውን ቪዲዮ ደግሞ አይተን የምንመለስ ይሆናል። እስኪ እናንተን ሀሳብ አስተያየት አስቀምጡ። እናቴ እች ልጅ በምን አይነት መንገድ ነው ሊያሳምናት የሚችለው የሚለውን ነገር እስኪ አስተያየት አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እኔ ሄሉና እናቴ ከልብ እንደሚዋደዱ እንደሚፋቀሩ አይቻለሁ። መቼም ባይለያዩ ደስ ይለኛል። እስኪ ሀሳብ ስጡበት። አመሰግናለሁ።